የሊጉ ማጠቃለያና የኢትዮጵያ ዋንጫም ፍጻሜ ጨዋታዎች ላይ ድንገተኛ ለውጥ መደረጉ የክለቦችን ቅሬታ ቀስቅሷል። የሲቢ የኢትዮጵያ ፕሪምየር ሊግ ማጠቃለያና የኢትዮጵያ ዋንጫም የጥሎ ማለፍ ፍጻሜ ጨዋታዎችን በሚመለከት ትናንት ድንገተኛ የቀንና የቦታ ለውጦች መደረጋቸው ይታወቃል። ይህንን ተከትሎ የኢትዮ ኤሌክትሪክ ክለብ ይፋዊ ቅሬታና የተቃውሞ ደብዳቤ ማስገባቱ ተሰምቷል። ብስራት ራዲዮ ከታማኝ ምንጮች ባገኘው መረጃ መሰረት ቀደም ሲል የፊታችን ቅዳሜ ሰኔ 27 ቀን 2018 ዓመተ ምህረት በአዲስ አበባ ስቴዲየም ሊደረግ የታቀደው የሊጉ መሪ ሲዳማ ቡናም ከኢትዮ ኤሌክትሪክ የመጨረሻ ጨዋታቸውን ሲያደርጉ በአዲስ አበባ ባለው ከፍተኛ የዝናብ ስጋት ምክንያት በአንድ ቀን ተራዝሞ የፊታችን እሁድ ሰኔ 28 2018 በሐዋሳ ዩኒቨርሲቲ ስታዲየም እንዲከናወን የሊጉ አክሲዮን ማህበር ትናንት ወስኗል። የሊጉ የውድድር ደንብ አወዳዳሪው አካል የጨዋታ ቀን ሰዓትና ቦታ የመወሰን ሙሉ ስልጣን የሚሰጠው ቢሆንም የኢትዮ ኤሌክትሪክ ክለብ ግን ትናንት ከሰዓት በኋላ ለሊግ ካምፓኒው ባስገባው ደብዳቤ የቀረበው የለውጥ ምክንያት በቂና አሳማኝ አለመሆኑን በመግለጽ ለተጨማሪ ጉዞና የሆቴል ወጪ ይዳርገናል በሚል ተቃውሞን አሰምቷል። ሊግ ካምፓኒው እስከ ትናንት ምሽት 4 ሰዓት ድረስ ለክለቡ የሰጠው ይፋዊ ምላሽ የለም። ውሳኔው መሪው ሲዳማ ቡና ዋንጫውን በገዛ ሜዳውና በደጋፊ ፊት ለማንሳት ምቹ ዕድል የሚፈጥርለት ሲሆን በኢትዮ ኤሌክትሪክ ላይ ግን የደጋፊና የፋይናንስ ጫና ማሳደሩ ተገልጿል። በተመሳሳይ ዜና የፕሪሚየር ሊጉ ፍጻሜ ወደ ሐዋሳ መሻገሩ ተከትሎ የኢትዮጵያ እግር ኳስ ፌዴሬሽንም በሲዳማ ቡናና በወልዋሎ አዲግራት ዩኒቨርሲቲ መካከል ሊደረግ በፕሮግራም የተያዘውን የኢትዮጵያ ዋንጫ ፍጻሜ ጨዋታ ላይ ድንገተኛ ለውጥ አድርጓል። ቀደም ሲል የፊታችን ማክሰኞ በአዲስ አበባ ስቴዲየም ሊደረግ የነበረው ይህ ታላቅ የጥሎ ማለፍ ጨዋታ ቀኑ ተራዝሞ የፊታችን ሐሙስ ከአዲስ አበባ ስቴዲየም ወደ አበበ ቢቂላ ስቴዲየም እንዲዛወር መገደዱን ፌዴሬሽኑ ትናንት አስታውቋል። አወዳዳሪው አካላት የስፖርት አፍቃሪው እነዚህን ተከታታይ የዕለትና የቦታ ለውጦች አውቆ ከወዲሁ አስፈላጊው ዝግጅት እንዲያደርግ አሳስበዋል። የጥሎ ማለፉ የፍጻሜ ጨዋታ በኢትዮጵያ ቴሌቪዥን የቀጥታ ስርጭት ሽፋን እንደሚያገኝም ፌዴሬሽኑ ይፋ አድርጓል። የኢትዮጵያ እግር ኳስ ፌዴሬሽን የምርጫ ጠቅላላ ጉባኤ የሚካሄድበት ቀንም ይፋ ተደርጓል። የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ የፌዴሬሽኑ የስልጣን ዘመንና ቀጣይ አቅጣጫ የሚወስነውን ታላቅ ስብሰባ የሚያደርግበት ዕለት በይፋ ወስኗል። ፌዴሬሽኑ ትናንት በማህበራዊ ገጹ ባጋራው ይፋዊ መረጃ መሰረት የኢትዮጵያ እግር ኳስ ፌዴሬሽን 18ኛ መደበኛና የምርጫ ጠቅላላ ጉባኤ በሚመጣው አዲስ ዓመት መስከረም 5ና 6 2019 ዓመተ ምህረት በአዲስ አበባ ከተማ እንዲካሄድ የስራ አስፈጻሚ ኮሚቴውን ውሳኔ አስታውቋል። በከፍተኛ ጉጉት የሚጠበቀው በዚህ ጠቅላላ ጉባኤ ላይ የፌዴሬሽኑን የልማትና የውድድር እንቅስቃሴዎች ከመገምገም ባለፈ አጠቃላይ ፌዴሬሽኑን ከፍተኛ አመራሮች የሚለይበት ይፋዊ ምርጫ እንደሚከናወን ታውቋል። የብስራት ስፖርት ያገኘው ተጨማሪ መረጃ እንደሚያመለክተው አሁን በስልጣን ላይ የሚገኘው የፌዴሬሽኑ አመራር ቦርድ ህጋዊ ስልጣን ዘመኑን ያጠናቀቀ በመሆኑም ይህ የመስከረሙ ጉባኤ አዲስ መሪዎችን ወደ እግር ኳሱ መንበር የሚያመጣ በመሆኑም በስፖርቱ ማህበረሰብ ዘንድ ከፍተኛ ትኩረትን ተሰጥቶታል። ፌዴሬሽኑም ጉባኤው በአዲስ አበባ ከተማ እንደሚከናወን በይፋ ቢገልጽም ስብሰባው በየትኛው የተወሰነ ስብሰባ አዳራሽ ወይም ሆቴል እንደሚደረግን እስካሁን በዝርዝር አላሳወቀም። ፌዴሬሽኑ የእጩዎች ምዝገባና ተያያዥ መመሪያዎችን በሚመለከት በቀጣይ ቀናት ዝርዝር መረጃዎችን እንደሚያጋራ ይጠበቃል።